ስዞር ደነገጥኩ። ሙሉ ለሙሉ ነው ፍዝዝ ያልኩት። በቃ ሳያት ስልክ ተቀያየራችሁ? እሺ ያለችና ስልኳን ሰጠች። ንቅት ስል ራሴን የታገኘሁት ቃሊቲ ማረሚያ ቤት ውስጥ 35 ፖሊሶች እና እሷ ነበረች። ሳያት የደነገጥኩላት። ትልቁ የላይፌ መጀመሪያ እሱ ጋር ነው የሚጀምረው። ጭራሽ ነገር ይሆናል ብዬ አንድም ቀን አልገመጥኩ። ከመቃብር ውስጥ ኢቭን 2 ሰዓት ምን አንወጣል። ከምሽቱ ኢቭን ጣሪያ ላይ ይወጣል። ከመቀመጥ አንፃር ለሊት እየወጣው ጨረቋ የምትወጣበትንና የምትገባበትን ቀኑላ ለይዩት። መሽሙሉ ትሆናለች፣ ጎዶሎ ትሆናለች ምናምን። በዚህ ቀን ትወጣለች ይላል። ይሁን አለ አይደል? በቃ የሚያወሩ ወሬ ራሱ አረቄ ቤት ምን ማለት ነው? ትልልቅ ሰው ማለት ነው። የት ነው የተወለድከው? እኔ ሽሮ ሜዳ አካባቢ ላይ ነው የተወለድኩት። በስንት ዓመተ ምህረት ነው የተወለድከው? 1986። ታናሽ ነህ ማለት ነው ለኔ። ግን ያለፍክበት የህይወት ውጣ ውረድና አሁን ደግሞ ያለህበት የስኬት ደረጃ ታላቅ የሆነ ራሱ ያዋጣል። እንደው ለመጀመሪያ ጊዜ ሱስ ከሚባሉ ነገሮች ጋር በተያያዘ ህይወትህ አዲስ ቅኝት የተቃኘበት ምክንያቱ ምንድነው? አንደኛ ጓደኞች አሉኝ። ኦኬ። እና ልክ እነዛ ሰዎች ሽንት ቤት ውስጥ ምናምን እንደዚህ ያጨሳሉ ምናምን ማለት ነው። ከዛ ያችን አጋጣሚ እስኪ ምናምን ብዬ ገባውና አንድ ባናናና አንድ ሲጋራ ገዝቼ ሄድኩኝ። እድሜ ትንሽ ነው የዛኔ። አዎ። ሱቅ ሄደህ ሲጋራ ስጠኝ ስትል ባለ ሱቁ ራሱ ቢናገር ምናምን ብለህ ለቤት አልፈራም? በጣም ከባድ ነው፣ ግን ተልኬ ነው የሚባለውም ነገር አለ። እሺ። ከዛ ተቀበልኩት ከሱ። ሄድኩኝና እስኪ ምንድነው የሚለውን ስሜቱን ለማወቅ ለኮስኩት። ደነገጥኩኝ። ከለኮስኩት በኋላ እጄ ሼክ አረገ በቃ። ከዛ አንድ ጊዜ ነው የሳብኩት። እሺ። አንድ አባባል አለ፣ ሲጋራን ለማቆም ቀላሉ መንገድ አለመጀመር። ለካ የመጀመሪያዋን ሲጋራ ስለኩስ የመኖር ህርሜሌ ነበር እሳት የለኮስኩት። ኃይለኛ ሳል ሲፈጥርብኝ ቶሎ ብዬ አቆምኩና ከተትኩትና ጉርጓድ ውስጥ ከተትኩት። ጉርጓድ ውስጥ ከተትኩት። ኦኬ። ከዛ ባናና ማስቲካዋን ልጬ በላዋት። መጥፎ አጋጣሚ ምን ሆነብኝ መሰለ? የዛቸው ነው ቀን ማለት ነው። ስወጣ ሲስተር ወደ ሽንት ቤት ስትገባ። የግቢያችሁ ሽንት ቤት ነው እንዴ? አይደለም፣ የህዝብ ሽንት ቤት ነገር ነው። እና ሸቷታል። ተላለፍን። እኔ ማስቲካ አስበው እያኘኩን እየበረረች ነው የመጣችው። ቤታችን ደግሞ ልክ ከህዝቡ ሽንት ቤት ፊት ለፊት ነው። እንዴት በዚህ እድሜው እንዴት እንደዚህ አይነት ነገር ያደርጋል ብላ እህቴ ላይ ጮህችባት። ሌላኛዋ እህቴ ላይ ማለት ነው። በቃ እሷ ነበረች አጋጣሚ የነበረችው ማለት ነው። በፍጹም አለቻት፣ እሱ እንደዚህ አይነት ነገር ጭራሽ አያደርግም። ከዛ የሆነ ምልስ የምትለው ነገር አለ። ተመለስኩኝ። በቃ ቤት ውስጥ ከኔ ጋር 8 ነን። 6 ወንዶች አሉ። ታላላቅ አንድ ብቻ ነው ከኔ ታናሽ ያለው። እነሱ ንጹህ ናቸው ምንም ነገር። ከዛ በዛ ሁኔታ ውስጥ አስበው እኔ እንደዚህ አይነት ሰው ሆኜ ስትገኝ በጣም ከባድ ነበር። በጣም እነዛ ጊዜዎች ቀስ እያሉ በሂደት እየገፉ መጡ። ከዛ ኮንታክት ማድረግ ጀመርን። ጫት የሚባለው ነገር መጣ። በቃ እያንዳንዱን ነገር ይዞብህ የሚመጣው ያ ጫት ነው። ስትቅም ማለት ነው የሚመስል ቤት የሆነ ሚሊዮኖች የተቀመጡልን የሚመስል በቃ አያስጨንቅህም ነገሮች። ኢየሱስ ንጉስ ጫት ነው። እንዴት ጫት እንዴት መሰለ? ትቅም አለ። ስቅም ጨብስ ይባላል። እሺ። መጠጥ ጠጣለህ። እሺ። ከዛ ያው ስትጠጣ ምን ያምራል ታጨሳለህ። እነዚህ ነገሮች አብሮ የሆኑ ሲመጡ ደግሞ በሂደት ደግሞ ቀስ እያልክ ምንድነው የምፈልገው እያሳደግከው ነው ነገሮችን የምትመጣው። ጫቱን አንተ የጀመርከው እንዴት ነው ታስታውሰዋለህ? በፍጹም አይረሳኝም። 2 ልጆች ነበሩ፣ አንድ ሴት ናት። እሺ። እሷ ታመጣለች፣ እንሄዳለን፣ ይገዛሉ፣ ፓርክ ውስጥ ማለት ኦኬ። እንሄዳለን። ልክ መጀመሪያ እንዲህ ቅንጥስ አድርጌ የሆነ ውስጥ ያፊ ውስጥ ክትት ሳደርገው እንደሆነ ነገር ነው ሾክ ያደረገኝ። አንዳንዴ ሲበርድ እንደሚሰማ ስሜት አለ። ልክ እንደዛ ነው ያደረገኝ ውር ነገር። ከዛ ያው ዴሊ ሆነ እሑድ ዴሊ ከነሱ ጋር እዛ መሄድ ጀመረ። ምኑ ነበረ እሑድ እንድትገኝ የሚያደርግ ነገር?
እኛ ሰፈር ውስጥ የሆነ ልትሰራበት የምትችልበት ስራ ነገር የለም። ታዲያ ስፖርት ምናምን ለምን አትሰሩ? ያው እድሜም አለ የምትፈልገው አራዳውን ከምናምን ነው የሚባለው ማለት ነው። ኢቨን ትዘጋለውላ አስፓልት መኪና ዘግተን እዛ ጋር እነዚህ ጋር ሆነን ኩሻፕ እንሰራለን ነገር ፍለጋ ማለት ኖርማሊ የምሬን ነው የምልህ ማለት እና በዛ እድሜ አሉ ሁላ ይባላል። አትለፉ በዛ ጋር በቃ ሰው የሚያስበው ሱሰኛ ሲባል በራሱ ጭንቅላት ውስጥ የሚከተው ነገር አለ። መንታፊ፣ ሌባ፣ የወደፊቱን የማያስብ። በዛ ሰዓት ውዱድ ጥቅም አላችሁ። አዎ የምታጨሰው በየቀኑ ነው በሳምንት አንዴ ነው? ከዛ የሆነ ሰዓት ላይማ በቃ ሀላል ተወጣ። በቃ ቤተክርስቲያንም ይሄዳለውና በዛ ሙድ ውስጥ እንኳን ሆነን ማለት ነው እና ቤተክርስቲያን ተሳልመን እየመጣን ቀጨኔ መድኃኔዓለም ወደሚባል ቦታ እና ኤርፎን አድርጌያለሁ እና እያጨስኩ ነው። ሰፈር ውስጥ አይደለም ቀጨኔ የኛ ሰፈር ታች ነው እላይ ነው። ያ ሰፈር ቤት አይታወቅም አይታወቅም ጭራሽ። እና እያጨስኩኝ እየሄድኩኝ ብራዘር መጣብኝ። የኔ ታላቅ ብራዘራ ጣልኩት ሲጋራውን ቶሎ ብዬ ማለት ነው ብዬ። ከዛ ያላየኝ ነበር ይመስለኝ። እኔ ልክ ካለፍኩ በኋላ አይቶኛል እንዴ ኧረ አላየውህም አይለኝም። አላየውህም እዛው ጋር ብራዘር ራስ ለካ ኤርቦን አድርጌ ነበር ማለት ነው። ጮክም ነው አይቶኛል እንዴ ያልከው? አይቶኛል እንዴ ማይሰማ ነው የሚመስለው ኤርፎን ስታረግ ማለት ነው። አየህ እዚህ ጋር ነበር ወንድሜ ነይቼ ስደነግጥ ነገ ከነገ ወዲያ ማከብራቸውን ሰዎች እንደምንቃቸው የሚያስገነዝበኝ አይመስለኝም ነበር። ታላቅ ብራዘሬ በጣም ነው የምንፈራው። ኢቭን ኪዶኜ ከሰው ጋር እንኳን አትዋል ብሎኝ በጣም አስጨንቄው እየገረፈኝ አረካም ታውቃለህ። ይመታኛል አረካም። ከዛ በቃ በቶ ነበር የሚገርፈኝ ነበር። ብረቱን አዞረና በብረቱ 3 ቦታ ነው በቃ ሲመታኝ። እሱ አልታወቀውም ገብቷል አይደል? ማዞሩ አለኝም ለመጉዳት ምናምን አይደለም፣ ግን ያእልሁ አለ አይደል? በዚህ ሰዓት የጀመርካቸውን ጓደኞች አቁም እያለ እንደዚህ ሲገርፈኝ እሱ ከጎዳኝ ጉዳት በላይ እነሱ የሚጎዱኝ በፍጹም አይመስለኝም ነበር። ግን እንደዛ ሆኜ በዛ አይነት ሙድ ውስጥ ሆኜ ድጋሚ ሲሄድ ከዛው ልጅ ጋር ነው እንደዛ በብረት ተመተህ ድጋሚ ሄድከው። ለምንድን? እንዴት መሰለ አንድ እህት ነበረችኝ። በቃ ትልቁ የላይፌ መጀመሪያ እሱ ጋር ነው የሚጀምረው እና እህቴ ለኔም ቤት ውስጥ ላለው ሰው ሁላ እንደ አባወራ ነበር የምታግዘው የነበረው። አባቴን በጣም ስትሮንግ ናት በጣም ማለት ነው። በቀን ውስጥ 3 ስራ ትሰራለች። ምን ልብስ ትሰፋለች፣ የተጎዱ ሰዎችን እንክብካቤ አለ አይደል? እንደዛ ትንከባከባለች። ከዛ ደግሞ ሌላ ፓርኪንግ ሄዳ ደግሞ ትሰራለች። ለቤቱም ትልቅ እሷ ናት እና በዛ ውስጥ ሆና አረብ ሀገር ለመሄድ ትገደዳለች። ያው ይሄን ነገር ያደረገችው ግዴታ በቃ ስለሆነባት ነው። በትምህርቷም ጎበዝ ልጅ ናት እና በዛ ውስጥ ሆና ነው። ወንድ ናት፣ ማንም አይነካንም። እንዲመታኝ እንዲያግዙልኝ የለም፣ ቀጥ ብላ ነው የምትመጣለህ ቤትህ አንኳኩታ ማለት አንዳችንን እንኳን ብትነካ ማለት ነው። እና በዛ ውስጥ ሆና ጥላን ግዴታ ሆነባት ሄደች። 1 አመት ነው የቆየችው። መታ ወንድሜ ቤት ነበር ያረፈችው የነበረው እና ታውቃለህ ማየት ፈር እሷን በምን አይኔ ነው ማያት የሚለው ነገር ሱስ ውስጥ አንተ አልነበርኩም ያኔ። አልነበርክም? አዎ። ታዲያ ለምን ፈራ? በምን ፈራዋት መሰለ? እርግጠኛ ሆንኩኝ ታማ እንደመጣች። 1 አመት ነው ሰርታ የመጣችው። እሺ ገብቷላ? ምን ያህል የሥራ ጥረቷን አውቀዋል። እንዴት በአመቷ መጣች ብለን እንዴት በአመቷ መጣች በቃ የሚለው ነገር በቃ መንፈሴን አስጨነቀው። እሺ ከዛ ያት ስባል ፈራው። ላይክ ልግ እዚህ ስትመጣ እሷ ስታስብ የኖረችው ነገር አለ አይደል? ይሄ ቢሆን ኑሮ ብላ ያሰበችው ነገር አየችው ፊት ለፊት ምንም ሳይሆን ማለት ነው። ቆሞ ነው ያገኘችው። ለምንድን ነው የመጣችው? ስትመጣ ብዙ ነገር ነው ያረቋት። ከህንጻ ላይ ሁላ ምናምን እስከ መወርወር አይነት ሲቹዌሽን ምናምን ደርሷል። ከዛ ከባዱ ጊዜ ነበረው ያ ጊዜ ነው። ለምን? እሷ አልጋ ላይ ተኛች። ታመመች? አዎ። ወደ ቤት አታምጡኝ ትል ነበር። እህል እንኳን ለመብላት በጣም ነበር የምትቸገረው ማለት ነው። ስለ በጣም ብዙ ነገር አልፈዋል። ኦኬ። እናቴና አባቴ ያሳለፉት ነገር ኖርማሊ እንዲህ ተብሎ ለመግለጽ የሚከብድ ነገር ነው። ገብቷል? ያላጋዥ ነው። የደረሰ ልጅ የለም ቤት ውስጥ። ለ7 አመት ያህል ካልጋ ላይ አትወርድም ነበር። ነጭ ሆና ነበር። ነጭ ለምን? በቃ አትንቀሳቀስም፣ አትበላም፣ አትጠጣም። ጸበል ማዘሪ ታመላልሳታለች። ሽንቁሮ ሚካኤል እዛ ውስጥ ሆና
ነገሮች እየቀለላት ትንሽ መጣ። እዚህም ስትመጣ ድጋሚ ያው አትጨርስም ገብቷል። ረጅም ጊዜ ሲሆንብህ ለእነሱም ለእናትም ለአባትም ከባድ ነው የሚሆነው። ይሄ ታዲያ በአንተ ህይወት ውስጥ ያለው ተጽዕኖ ምን ነበር? እንዴት መሰለ? እሺ አንደኛ ነገር የምፈልገው ነገር ቆመ። ምን እንደምትፈልገው? የምፈልገው ነገር ስለ ደብተር፣ እስክሪብቶ፣ መማሪያ ነገሮች፣ ቁሳቁሶች፣ ልብሴን ምንን የምታሟላልኝ እሷ ናት። እሺ ገብቷል። እንዲህ ነው ብለህ የምታስጨንቀው ወንድም የለህም። ከባድ ነው፣ አታስጨንቀው። የራሱ የሆነ ላይፍ አለው። እኔ ምንድነው ማዳምጠው? እሷ በፊት የምታረግልኝን ነገሮች እንዴት እንደምትንከባከበኝ ያ መጮቻ ቦታ ስትወስደን ያለው ነገር አለ አይደል? በዛሽ ደሞዝ ማለት ነው እማትወስደን ቦታ ድረስ የለም ማለት ነው። ምክንያቱም የቤቱ ትንንሽ ልጆች እኛ ነበርን ማለት ነው። እና ያ ነገር አስጀመረው። እያንዳንዱ ነገር ተጀመረ በዛ ሙድ ውስጥ። ለመጀመሪያ ጊዜ ቤተሰቦችህ ወይ እንደምታጨስ ወይ እንደምትቅም በይፋ ያወቁበት አጋጣሚ እንዴት መሰለ? ሱሰኛ ስትሆን ነገር በራሱ ያስታውቃል። የምሬን ነው የምልህ። አንዴ እስኪ ሱሰኛ ባህሪ ተቀይራለህ፣ አለባበስ ይቀየራል። እናቴን ትልቁን ስቃይ ያስጀመርኳት። እንዴት? በዛ አይነት ነገር ውስጥ ሆነ በቃ እኔ ማንንም አልሰማም አልኩኝ። በቃ የሆነ ሰዓት እድገቷ ትመጣ የለ ጉርምስናዋ ስትመጣ ለቃቂኛ ለቆሙላ ማለት ትጀምራለህ። እኔ ጭራሽ ነገሩን እያጦፍኩት ነው የሄድኩት። ወደ ምን አደገ? በሆነ አጋጣሚ ከአንድ ጓደኛዬ ጋር መሞከር ፈለግኩኝ። እዛም በቃ የሆነ ትፈራለህ፣ መሞከርም ትፈልጋለህ። የማንጎ ማሳ ነገር ነው። ቁጭ ብለናል እዛ ጋር ፓፍ እየተቀባበሉ ፓፍ ሲሉ ሙድ ውስጥ ገብቼላለሁ። በቃ በሽታ ደርሷል። አዎ እኔ ደርሶኛል። ገብቷል አይደል? እነሱ ዘጋ ያወራሉ ይጨዋወታሉ እና እኔ ሌላ ሙድ ውስጥ ነኝ። ለካ እነሱ አላወቁም። እነሱ ቁጭ አድርገው የሄዷትን ምንድነው ሐሳቤ አጨስ የለ ሲጋራ መሞከር አለብኝ። በዛ መሃል ልክ እነሱ የሄዱባት መመንት አለች አይደል? ብትጋረኳትና አጨስኳት። እሺ ሳጨሰው የሆነ ምንም አልመሰለኝም። በቃ ምንም ይጨስ ነው እንደ ሲጋራ ነው። አጨስኩት እንትን አልኩት። ከዛ ደረሰብኝ። ምን እነሱ መጡብህ? አዎ መጡብኝ። ሲመጡብኝ እና ደግሞ ሳጨሰው እነሱ ጋር ያለው ዕቃ በጣም ከባድ ነው። በጣም ሃይ ግሬድ ነው። በቃ አለ ያን ስጠቀመው በቃ ሌላ ታሪክ ውስጥ ከቶኛል። እኔ በቃ ሹፍ ነው የሚልብኝ እና 3 ነው ጀለስ የሚታገኝ ማለት ነው በሰዓቱ ማለት ነው። በቃ ሌላ ታሪክ ውስጥ ነኝ እኔ ማለት ነው። እንዴ እዛ ለካ ተነስተን እንሂድ ነው የሚለኝ። እኔ አልሰማውም ታውቃለህ። አረ ተነስተን እንሂድ ይለኛል። እየሰማኸው መሄድ አልፈልግም ነው ወይስ ጭራሽ ድምፁ አይሰማም? ጭራሽ አልሰማሁትም። ምን እንዴት ነው የምሰማው? አልሰማሁትም። ከዛ እንዴ እንሂድ እኮ ነው የምልህ ምናምን ሲለኝ የሆነ ንቅት የሚያደርግ ሙድ አለ። ንቅት አደረገ። ምንድነው ምናምን ብሎ ያወራኛል። ሳጨስ የሚሰማኝ ስሜት ማለት ነው እንዳለ የኋላዬን ነው አምጥቶ የሚደግምብኝ እና እያንዳንዱ ነገር ያሳየኛል። እና ያ ነገር ተመቸኝ። እማክመው ነው የመሰለኝ ያ ነገር መጥቶ ከዛ ያንን ነገር እማክመው ነው የመሰለኝ። ከዛ ተመቸኝ። እዛቻችን ነገር አረኩኝ። ድጋሚ አጨስኩት። ወደ አዲስ አበባ ምን መጣበት ቀናት ተቃረበ። ልክ ሲቃረብ እንሂድ ተባባልን። ምክንያቱም መጀመሪያ ኮንታክት ያደረግንበት ሰውዬ ጋር ፋውል ተሰራርተዋል እና ለካ ይሄ ጓደኛ ያስቦ ሄደው ያንን ፋውል የሆነ ነገር ሊያደርግ ነበር ሄደው። እኔ ያንን ነገር ጭራሹን አላውቅም። ከዛ ልክ ሲያማክረኝ ኖርማሊ ቴንሽን በቃ መቀመጥ ከበደኝ ታውቃለህ። የሆነ በንጋታው የሚገሉን የመሰለኝ መሄድ አለብን በቃ አልኩት። ዛሬ አላድርም አልኩት። መጣን። ነገሮች እንዴት እየሆኑ መጡ መሰለህ? በዚህ መጥቼ መጠቀም ጀመርኩ ማለት ነው። ጓደኞቼ ሲጠቀሙ ደግሞ ምን ሆነ? አጋዥ አገኘው ማለት ነው። አብሮኝ የሚጠቀም ሰው አገኘው። ትክክል። በቃ አብሮኝ እንደውም ሲኒየር ነህ አንተ። አስጀማሪው አዎ አስጀማሪው ነኝ ነበርኩኝና ነገሮች ከባድ እየሆኑ መጡ። እንዴት? ባህሪም እየቀየረ ኦቨር እየተቀየረ ይመጣል። የተለየ ባህሪ እያመጣ ነው የምትመጣው። ትጣላለህ፣ ሰፈር ውስጥ ታመጻለህ፣ ማንንም አትሰማም። እየተቀየረው መጣው። ባህሪም እየተቀየረ መጣ። ወደ ቀጨኔ መቃብር ውስጥ ሆነ የምናሳልፈው። ሰንሰል ምናምን የተሞላ ነው። እዚህ ቦታ ውስጥ ጅብ እንዲህ እያወጣ አንተ በሬዲዮም ተናግሯል። እንዲህ እያደረገ ነው እየተባለ ሁላ ምን እየተባለ እያወጣ ስክሪን ከውስጥ እያወጣ ከመቃብር ውስጥ እየበላ ነው ሁላ ይባላል። እሺ በዛ አይነት ሁኔታ ውስጥ እኛ ምን መስሎ ይታየን? አንደኛ ከሱ በታች ነው ተወልደን ያደግነው እንዳለ ሰፈሩን እናውቀዋለን። ከመቃብር ውስጥ ኢቭን 2 ሰዓት ምን አንወጣል። ከምሽቱ 2 ሰዓት ማለት ነው። ይህን ስነግርህ ለመናገር በጣም ከባድ ነው። አሁን ላይ ሆኜ ሳስበው
እንዲህ ምን አይነት ሰው ነበርኩኝ አላ ተቀይሬ ነበር እንዴት አይነት ነገር የምር አታስብም በቃ አላት ገምትም እንዴት አይነት ልብ ቢኖረኝ ነው። አንዱ ይጠቀማላ ድንጋይ ብድግ ያደርግና እዛች ስር ክትት አድርጎ ነው የሚሄደው የሆነ ያ የተጠቀመተና ላይ የተረፈችዋን የሆነች ነገር አድርጎ ይሄዳል። በዛ ሙድ ውስጥ ሆነ ትሄዳለህ ማታ እየተንቀሸቀሽ በቃ ምርቃናው አለ ቀጥታ የለህም አይደል ከሌለ ቀጥታ ወይ ድሮ ያስቀመጥካትን ወይ የዛሬ 3 ቀን ነው ያስቀመጥካትን እያስታውስክ ነው ወደኋላ ማለት ነው። በአንድ አታስታውሰውም ያ ወደኋላ እያስታውስ እዚህ ጋር አላስቀመጥኩም እንዴ ታምሷል። እዛ ድንጋይ ስር ያለችውን ፍለጋ ነው የሚከየው። ያችን ሮች ትባላለች። እሷን ፍለጋ ቀጥታ ገባለሁ አምሼ ያው እኔ እንደውም ኖርማሊ የማገኝበትም አይነት ሰፊ ነው ያን ያህል አላጣም። ኖርማሊ እንዲ በራሱ ፈልጎኝ እኔ ባልፈልገው ራሱ ፈልጎኝ ነው አሳዶኝ ይመጣል። ምን ሆነ ሳንቲም መምጣት ጀመረ። ጀማ አለ ያን ጀማ ምን ሆነ ታንቀሳቅሷል። ስለዚህ ማንቀሳቀስ ማለት ምን ማለት ነው? ማንቀሳቀስ ማለት ይበላል ይጠጣል ከዩኒቨርሲቲ ቡል ይወጣል። ማን ያወጣል? አለች ምሽት ሴትዮ አለች። የሚገርም ነገር ስለ መብላት የምታስብበት አይነት ሲቹዌሽን ውስጥ አትገባ። መብላት አይታሰብም። እሷ የምትመጣውን ለምሳሌ 10 ሰዓት ሊሆን ይችላል 8 ሰዓት ያን ሁሉ ሰዓት ኖርማሊ ከመቃብሩ በታች ምንጭ አለች። ንጹህ ምንጭ አጠገብ ቁጭ ብላችሁ ነው የምታጨሱት? ንጹህ ምንጭ አለች። በቃ ሲሞቀ ወዛው ልቅ አድርገህ ትታጠባለህ። ያኔ ጅቦች መቃብር እየከፈቱ አስክሬን እያወጡ በሚበሉበት ስፍራ ላይ ጉድጓዱን በቅርብ ርቀት እያየን መጥፎ ሽታ ባለበት ስፍራ ላይ በጠራራ ፀሐይ ቁጭ ብለን ምቾት ተሰምቶን ዊድና ጭስ ነበር። ሱሳችን አውርዶ የት እንደጣለን አልገባንም ነበር። ሳሽከያችን ጊዜ እንጠብቃለን። ይዛ የምትመጣባት ሰዓቶች አሉ። ልጅ ይላካል። ያችንን እንበላለን። ከዛ በቃ እዛው አብረን እንውላለን። አንድ አይነት ነገር ነው የምታረገው። እዛው ጋር ቁጭ ብለህ ትበላለህ፣ ትጠጣለህ፣ በቃ ትቀማለህ። ጫቱ አለ? አዎ አለ በደንብ እንጂ ያው ይቃማል። እኔ ባልቅም እንኳን እዛ ጋር አይቀርም። በቃ ቦታው ራሱ ይነጫነጫል ካልተቃመበት። በቃ ኬትም ይባላል ምንም ይሰራል። በቃ አርዶርክ ምንም ትሰራለህ ይሰራል። ግን አሁን ፓፍ ከተባለ በኋላ ስራ ይሰራል ይፈቅዳል። ጤነኛ ትሆና እንዴት አይነት ስሜት ይሰማል መሰል? የመልዘዝ ይሄ ዝባላ ዝዝ ማለት ባህሪ አለ። ለእያንዳንዱ የሚሰጠው ስሜት የተለያየ ነው። እሺ አውቁ ደግሞ ስራው ምን መሰለ? እርኩስ መንፈስ አይደል ዋና ጨዋታውን የሚጮትብህ። በደካማ ጎን ይመጣብህ። መጽሐፍ ሊጽፍ የተዘጋጀ አላቅም ከስንተኛ ቀን በኋላ ታነቀ ሲባል የሰማሁት ማለት ነው። እና ከጎን የሆነ ሰው ጠፋ ትባላል። ከዛ የሚሰማን ስሜት አስቡ። እገሌ እኮ እንዲሆነ ነው የምትባለው። እግዚአብሔር ይመስገን ከጓደኞቼ መሃል ማንንም እንደዚህ ውስጥ ነገር ውስጥ አልከተተብኝም። ግን ምን እየሆነ መጣ መሰለ? ማጣት ሲባል በነፍስ ብቻ አይደለም፣ ህይወትህን በራሱ ማጣት የሚባል ነገር አለ። ቆመ ራስን ታጠዋል። አሁን እናንተ የምትጠቀሙትን በሙሉ ተጠቅማችሁ ቤተክርስቲያን ትሄዳላችሁ። ቤተክርስቲያን ላይ ሲሄድ አብዛኛውን ጊዜ እንሄዳለን አይደል? ልክ ቤተክርስቲያኑ ጋር ትቆማለህ፣ አትጠጋውም። ትላለህ እዛው ጋር ነው ዞር ብለህ የምትመጣው። በቃ ምንም እንኳን ሱሰኛ ብንሆን ማታ መድኃኒዓለም ሳነሳለን አድናናቅ እቺን መሳለማችንን እንደ ዋጋ ይቆጥርልናል ብዬ አስቤ አላቅም። ትወደኛለህ ልጅህን ለሞት መች ትሰጣለህ። አንዴ የሚገርም ነገር አጋጠመኝ። የሆነ ኮነሬል ሞቶ መቃብር ውስጥ የሱ ቀብርለት ወደ 35 ይሆናሉ ግልብጥ ብለው እንዲህ ያለ ተብሎ ተነግሯል። ሁሉም ይገባሉ መቃብር ውስጥ። 35 ፖሊሶች ተጠቁሞ መጡ ነው የምትለኝ? መጡ ወደ ውስጥ። ከዛ ልክ እንደኛ የሚያረጉ ሌላም ብዙ ሰዎች ነበሩ መቃብር ውስጥ። አንድ ሰው አልቀራችሁ። አንድ ሰው ማለት ነው። በብዛት ነው ወኔ ያለ ዱላ አለ። እኛ ግን ሰንሰል ናት። እሺ ድብቅ ያለች ነገር ናት። በዙሪያው በሙሉ እንዲሰንሰል ለመግባት እንኳን በጣም ነው የሚያስፈራው። እዛ ውስጥ እንኳን ሰው ይቀመጣል ቀርቶ በጣም ነው የሚያስፈራው። አንደኛ እዛ ጋር ጅቦች እንዲያረጋሉ ምናምን የሚለው ነገር አለ። ከዛ ሲቀጥል ደግሞ እዛ ውስጥ ሰው ይኖራል እንኳን ተብሎ አይታሰብም። እኔ ለቀጣይ ህይወቴ በቃ አይደል
እንደምትፈልገኝ በቃ አይደል እንደ ህይወቴ ያ እንዳልሆነ ስትነግረኝ ነው በቃ ድንግል ማርያም ብዬ ነው ያሰብኩት። እኛ ላይ ምንም ነገር አልደረሰብን። ያ ሁሉ ሰው ሲወሰድ ኢቭን እኔ ጋር ቢመጡብኝ እንዴት መሰለ በኩርቱ ፌስታል እዚህ ጋር ተጠቅልሎ አጠገቤ አለ፣ በጥቁር ፌስታል አለ፣ እዚህ ጋር ሌላ በጥቁር ፌስታል አለ። ኢቭን አይጥ ነው የሚበላው ራሱ ከመትረፍ አንፃር ማለት ነው። እንደዛ አስበው እንደ ትልቅ ጋንግስተር ነው በቃ አስበዋል። ያን ቢመጡብኝ ምን እስካሁንም ማረሚያ ቤት ነበርኩኝ። በቃ በፍጹምም በቃ ይሄም ህይወት አይኖረኝም ነበር። ገብቷል አይደል? በዛ ሁኔታ ውስጥ ሆነን ያ ሁሉ ሰው ሲወሰድ እኛ ተረፈን ጓደኛሞች ጠቅላላ እዛ ቁጭ እንዳለን። ኢቭን በሬዲዮ ቀጨኔ መቃብር ውስጥ ሐሽሽ ተብሎ ተላለፈ። ከዛ ያንን ነገር ጓደኛ ያሰማኝ እንደ መጭነቅም አለኝ ይሆናል፣ ፍራቻም ተሰማኝ። በዛ አይነት ሁኔታ ውስጥ ምን መጣ ማዘሪ ኦቨር ስለኔ መጨነቅ ጀመረች። እኔ እንደነገርኩ ማንንም ሰው መስማት አቆምኩኝ። ማንንም ኢቭን እሷ ጋር እስከ ማስቀመጥ ደረጃ ውስጥ ገቡ። እንዴት ስለሚጨንቃት ገበኔን ትሸፍንልኛለች። እናት ናት፣ ትንሽ ጊዜ ነው እላታለሁ። በጣም ነበር የምታለቅሰው። ብቻ በጣም ብዙ ነገር ውስጥ ከትቻታለሁ። በጣም ብዙ ነገር ውስጥ በህይወቷ እንደኔ እንጃ ያ ሁሉ ልጅ አለ እንግዲህ እንደኔ ፍዳዋን ያሳያት የለም። እኔ ትለኛለች አንድ ቀን እንደምትተው አውቃለሁ። ለቅድስት አርሴማ ደጋግሜ እየሄድኩ እየነገርኳት ነው ትለኛለች። እኔ ደግሞ አንድ እንጦጦ ማርያም ጸበል አጥማቂ ነውና አንድ ቀን ሲያወራ ነው የሰማሁት። እስኪ 6 ሰዓት ምናምን ሰው ጭር በሚል ሰዓት ላይ ቁስቋም ማርያም ሄድ 3 ዞርና ወንድ ልጅ ነህ እንባውጥታ አልቅሰ ለምናት እመቤቴ ያሰብካትን እቃት ንስሐን እዛው ጋር ትሰጣለች ብሎ ያወራል። እንደ ዝም ብሎ ነው በሙዶኝን የገባልኝ ራሱ ማለት ነው። ከዛ ያችን ታረፍኩ። ለህይወቴ ትልቅ ትርጉም የሰጠችኝ ያቺን መትረፌ ነው። ከዛ የእንሳስ ማዘሪ እንደዛ ስትለኝ ያቺ እየተመላለሰ ነጋ ጠባ ይደውልብኛል። አንድ ጓደኛዬ መጣና ትምህርት ልጀምር ነው እና ስራ ላቆም ነው አለ። እሱ ፈርኒቸር ላይ ይሰራ ነበር። በዛ ሁኔታ ውስጥ መጥቶ ነገረኝ ለኔ። ከዛ እስኪ ለምን አሞክረው ማለት እድሉን ልስጥ፣ በእኔ ቦታ ገባ አለ። ፈርኒቸሩ እሺ በእኔ ቦታ ገባ። አሁን ስራ ምናምን ብለህ ነው የምታስበው። ገንዘብ አለኝ ፈታብዬ ስራ ምናምን። ያን በማሰብበት ሁኔታ ውስጥ እናቴ ትዛለች። ሁሌ የምትለኝ ነገር እዛ የተረፍኩባት ጊዜ ትዛለች። እነዚህ ነገሮች መደጋገም ተጀመሩ። በቃ ከዛ ለምን አልሞክረውም የሚል ነው ነገር በገገማ በቃ ልሞክረው ሄድኩ። ለየአንዳንዱ ስራ ቦስ አለው። ገብቷል። አሁን ድጋፍ ለብቻ ነው የምትሰራው። እቺኛዋ ከዚች በላይ ለብቻ ነው የምትሰራው። ከዚች በታች ለብቻ ነው የምትሰራው። የእያንዳንዱ ውቅ የሚዋቀረው ለብቻ ነው። እያንዳንዱ ስራ ለየብቻ ነው እና የዚችና የዚች ባለሙያ ጋር ነው እኔ እንድገባ የተደረኩት። የመቀመጫዋና ግንባር የምትባለው ቦታ ላይ ደስ የሚል ቦስ ነው። መስሪያ ቤቱ ትንሽ ብር እንደሚከፍል ስለሚያውቅ ከኪሱ ሁሉ አውጥቶ ያግዛል፣ ሞራል ይሰጣል። 15 ቀን እንደሰራው ስፖንጅ መለጠፍ ምናምን ስራ ብሎ ማሽኑን ጥሎልኝ ሄደ። ስራውን ክቡን ያልኩት ስራ ወይኔ ጉዴ ፈላልኩኝ። እንግዲህ አንቺ ነሽ እዚህ ነገር ውስጥ የከተትሽኝ፣ አንቺ እርጂኝ ብዬ እየሰራው ጸልዬም አላውቀውን በስንት ዓመቴ እመነኝ አባታችን ነው እያልኩ ነበር የሰራዋት ማለት ነው። በቃ ያሰቃየችኝ ክብ ነው ደግሞ ትልቅ እየተንከባለልኩ ነው የሰራሁት። በቃ ለሀቤ ጠፍ እስኪል ማለት ሰራሁት። ሲመጣ ደስ አለው። እየሰራሁት ሲመጣ ሲያየኝ እየሰራ ሲመጣ የሱን ስራ እየተጋራሁት መጣ። ፍጥነቴ እየጨመረ መጣ። ሱሱስ አለች። ሱሷማ ጭራሽ በረታ እንጂ ስራ ቦታ ውስጥ እንደ ልብ ነው። በቃ ጭራሽ ጫቱ መጣ ድጋሚ ተመልሶ። ጫት ይቃማል። በቃ ሶፋ ስራ ነው። ኢቭን ከስንት ሰዓት እስከ ስንት ሰዓት እንደምንቀም ታውቃለህ? ጠዋት 2 ሰዓት ጀምሬ አዳር ነው የሚሰራው። የአዳሩን ስራ እኔ 12 ሰዓት ምናምን አጠናቀቃለሁ። ከዛ ምን አደርጋለሁ? ጫቴን እተፋና ያው ዞር ትላለ። ያቺ ነገር አልቀረችም፣ ታረጋጋለች ምርቃኗን። ከዛ ትሄዳለ። አረቂ ተጀመረ። ጫቱ ሲጀምር በቃ ከትልልቅ ሰዎች ጋር የሆነ አለ አይደል? በቃ የሚያወሩ ወሬ ራሱ አረቂ ቤት ምን ማለት ነው? ትልልቅ ሰው ማለት ትልልቅ ሰዎች ናቸው። በእድሜ ነው፣ በሙያ ነው፣ በሁሉም ነገር በእድሜም እውቀት ራሱ ያላቸው ሰዎች አሉ። የሚገርም ነገር ሲያወሩ ራሱ የሚያወሩት ነገር ይጣፍጣል። በቃ የሚያወሩት ወሬ ራሱ ሳላስበው ይመሻል። ሲመሽ ያቃጥላል። ያረቂ ሲያቃጥል ትንሽ ደግሞ ላቀስቅዘው ትላለህ። ድራፍት ትጠጣለህ። 1-2 ሳንቲም ባላ 300 ብር ተከፋይ ሆነናል በሳምንት። እንደ ሀብታም ሆነናል። እንደዛ እያለ ቀጠለ። በቃ ላይፍ
ሁሌም ያው ተደጋጋሚ ነው እቀማለሁ ምን እላለሁ ሁሌም አንድ አይነት ነገር ሆነ በቃ እዛም ሆኜ ማለት ነው። ከዛ የሆነ ሰዓት ላይ ለምን እስኪ ጸበል አልሞክርም አልኩ። በቃ አይደል ይሁን አይነት ነገር እንኳን ባገኝ ለምን ጸበል እንግዲህ ከተጠመቅኩ ነገር አልችልም ስንት አመት እንደሆነ በጣም ረጅም አመት ጸበል ከተጠመቅኩ ማለት ግን እንዴት ኢንስፓይሬሽኑ መጣ? ምክንያቱም ጭራሽ እንደ አይነት ሐሳብ እንዳይመጣልህም እኮ ያከላክላል። እውነት ነው። እኔ ምክንያቷ እምላት እናቴና እናቴ ቅድስት አርሴማ ናት። የሁለቱ ከባድ ኮንታክት አላቸው። በቃ ሄዳ ጊዜ ሰጥታ በደንብ ነው የምታወራት። እታች ፊት ለፊታችን ናት፣ ትወርዳለች በስነ ስርዓት ነው የምትበቃል አይደል በቃ እንዲ ትሳላለች፣ ቀን በቀን ታለቅሳለች እየለች ቀን በቀን ነው የምታለቅሰው። እና አንደኛ ነገር ደግሞ እኔ ምን እንደሆነ አላቅም የሥራ ሞራሉ መጣል። አሁን በመሰራበት ሰዓት ከምታገኘው ብር ላይ እናትን ትረዳት ነበር? እናቴን መርዳት አረዳትም ነበር። ያ አተርፍማ ርዝራይ ሳንቲም ነበር የምትሆነው። ከምን ዋለ ተርፋ ምን ትረዳታል? ጭራሽ ቦዞቹ ራሱ ለኔ ቅዳሜ ቀን አኩርፌ ምናምን እንዲቁጭ ይየና እንካበቃ ምናምን ብለው ነው ሁላ የሚሰጡኝ ማለት ነው። ብትበደር አለ ከዛሽ ከ300 ብር ላይ ማለት ነው። በሳምንቱ ለቀን ብድር አለ። በሳምንቱ ለቀን ብድር ተበደርክ ማለት ብሩ የለችም ማለት ነው። በቃ አለቀ። ድርጅቱ ራሱ ያበድራል። በቃ ታልቃለች። እንኳን ማዘሪ ልረዳበት ቀርቶ ሱስ እንኳን አትችልም። ስሰራም በቃ ሁሉንም በለጥኳቸው። ጭራሽ እዛ ጋር አጠገብ የሚሰሩትን በቃ እንዳለ ነው የበለጥኳቸው። እያወራሁ እሰራለሁ። እንዲህ ሹተሩን ይዤ አንተን እያወራሁ ነው። በቃ ሽቦ ስቴፕራል ነው የምንሰራበት ማቴሪያል እና እየሰራ አምልጦ ቀዶኝ ይገባል። እንደዚህ በጥፍሬ በዚህ ገብቶ በዚህ ይወጣል። ምንም አረግና ብዬ በቃ ወደ ስራ ነው። በጥፍር እንግዲህ ጥፍር ምን አይነት ፔን እንዳለው አስበው። በዛ አይነት ሁኔታ ውስጥ ሆኖ እንዲህ ሲመታኝ ምርቃናውም አለ ሞራል ላይ ነኝ። ላበላም ነው ስራዬን ጨርሼ ቶሎ ማምለጥ ነው የምፈልገው። እዛ ጋር ጥምም ብለውና እንደ ደምኩ ይደማል። እየቆየ ነው ደግሞ ያቃጠለ ይመጣል። ያ ስሜት ራሱን አይሰማኝም። ከዛ በዛ ሁኔታ ውስጥ ሆኖ በቃ ምን እንደሆነ አላቅም የጸበል በቃ ውስዋስ በቃ ጸበል ተጠመቅ ይለኛል። ነገ ጠዋት ተነስቼ ቀጋሌን ታጥቤ እሄዳለሁ ላለው እታጠባለሁ፣ እሄዳለሁ፣ በርጬን እቀማለሁ፣ እረሳዋለሁ። ነገ ጠዋት እላለሁ፣ እሄዳለሁ፣ እረሳዋለሁ። ከዛ የሆነ ቀን ኃይለኛ ጨጓራ ህመም ታመምኩ። በቃ ተንፈራፈርኩ። ራሱ እንዲህ ልብሴን አውልቄ ሲሚንቶ ላይ ተኛው። እንዲቀዘቅዘኝ ስሜቱ እንዲቀዘቅዘኝ አለ አይደል በቃ በጣም ኃይለኛ ስሜት ውስጥ ሆንኩኝ። በቃ ያንቀጠቅጠኛል ምናምን። ከዛ በዛ ላይ ደግሞ ያ ስሜት እንትን ወረደች። እሱ ተጫጫነኝ። በቃ ከዛ በላይ በቃ ኃይለኛ ታመምኩ። በቃ በኃይለኛው ማለት ነው። ቤቱ ምንም የለውም፣ ወና ነው። ጨርቅ ደልድዬ ማንም ማያውቅም እዛ ውስጥ ገብቼ ተኛለሁ ብቻዬን። እዛ እናቴ ያንን ትሰማለች። እሷ መጮ ጀመረች፣ በቃ መቆጣት ጀመረች። እሷ ስትቆጣ እንደምንም ሆስፒታል አልወድም። ሆስፒታል ከመሄድ ወደ ማይመራኝ ወደ ቤተክርስቲያን ወደ ጸበል ምናምን ቤድ ይቀለኝ። ከዛ በዛ አይነት ሁኔታ ውስጥ ሆኖ ግዴታ በቃ መሄድ እንዳለብኝ ተሰማኝ። ጸበል እሺ። ፈራው። ህመሙ አስፈራችኝ። ትፈራለህ ለራስህ። እየሞትካ ትጠቀም ስትኖር አይደል ያችን ነገር እንኳን የምትጠቀም። እየተከታተልኩ መጠመቅ ጀመርኩ። ከስራ በጠዋት እሄዳለሁ። ጸበል ስትጠመቅ ትጠቀም ነበር እንዴ? ሱሱ እንዴና ታዲያ ጸበል ደርሰና ተመጣና በሸሎ ህይወት ሄድና አንድ ሲጋራ ምናምን ቢሆን አጭሰህ ትመለሳለህ። ገብቶሃል? ግን ምኑ መሰለህ የሆነ ሰዓት ሳሉ አስፈራራችኝ። እሺ። ከጸበሉ ይልቅ ያስፈራኝ ሳሉ። እሺ። ኃይለኛ ሳል ነው። በማጨስ ሰዓት ኃይለኛ ሳል ከውስጥ የሚወጣ ሳል ነው የሚያስለኝ። እሺ። ከዛ ቅዝቃዜ ያለ ጸበል ሳል አለ አንድ ላይ እየተደመረብኝ መጣ። እሺ። ከዛ ይሄ ነገር ቀላል እስኪ አንድ ቀን 2 ቀን 3 ቀን እንዴት አንድ ቀን 3 ቀን ካቆምኩኝ እኔ ሱሰኛ አይደለሁም በቃ አልኩኝ። ምክንያቱም ከኪሴ ፓኬት ሲጋራ አይለየኝ። እሺ። ይሄ የሚያክል እኔ መጠበረውን ጥብራር ወንድ የሆነ ሰው ቁጭ ብሎኛ ያጨስ ኢቭን ጣሪያ ላይ ይወጣል። ጣሪያ ላይ ለሊት 6 ሰዓት ሊወጣና ጣሪያ ላይ ቁጭ ብዬ ጨረቋ ከመቀመጥ አንፃር ለሊት እየወጣው ጨረቋ የምትወጣበትንና የምገባበትን ቀኑላ ለይወት መሽ ሙሉ ትሆናለች ሙሉ ጎዶሎ ትሆናለች ምናምን በቃ ሙሉ ለሙሉ ነው ለይወት ማለት ነው። ለይወት በቃ በዚህ ቀን ትወጣለች ይችላል። በቃ በዚህ ቀን ትወጣለች ይችላል። በዚህን ሰዓት የማስበው ነገር በሙሉ ቆንጆ ፍቅረኛ መያዝ፣ የተሻለ ህይወት የሚኖረኝ፣ ስኬታማ መሆን፣ የምፈልገውን ነገር ማገኝ፣ ጥሩ የሥራ አይዲያዎችን ግን ነገሮቹ ሁሉ ማለት ነው እንደ ጭሱ ተነው ይጠፉ ነበር። ጣሪያ ላይ ወጣለሁ በቃ ቁጭ ብዬ በመስኮት ቀስ ትልና ተከፍትና አልተኛም ግባ ትለኛለች።
ፋዘር ነው ገብቷል። ካወቀ በሌሊት ነው ጸብ ሊፈጠር ነው ቤት ውስጥ። እኔ 6 ሰዓት እንቅልፍ ማይወስደኝ በቃ ገላበጣለሁ። በቃ ሌሊት ያስነሳኛል። ምንም ያልባጭስ ምንም እንደ ሲጋራ ሆነ በቃ መጠቀም። ሊያውም በፊት ስኳር ማዘረ ምናምን ስትልክ ጥቅልሉት እዚህ ላይ እሱን የሚያክል ነው ሰርቼ ማጨሰው። በዚህ አይነት ሁኔታ ውስጥ ምንም አይነት ስሜት አይሰጠኝ። ምንም በቃ ኖርማል ሆነ። በቃ ደጋግሜ የምጠቀማለሁ ኖርማል ነው። ደጋግሜ እጠቀማለሁ ኖርማል። ከዛ ነው እንግዲህ በዚህ አይነት ሁኔታ ውስጥ ነው ወደ ኋላ መመለስ የቻልኩት ማለት ነው። ስራዋ ናት የበለጠ ግን ጊዜን ተሻማች። ያኔ ሰፊ ጊዜ አለ። ሰፊ ጊዜ ሲኖር በቃ ፈታ ብለት የምታረገውን ነገር ታረጋለህ። ምንም ስራ የለህ ምን የለ። ግን አሁን ላይ ግን ኖርማሊ ስራ አለ፣ ጊዜን የምታቃጥልበት ነገር አለ። ከዛ ቀጠለ የእናቴ ጸሎት አለ። ከዛ በቃ ጸበሉ ተመቸኝ፣ እያረጋጋኝ መጣ። ከዛ የሆነ ሰዓት ምን ተባለ እና ሀብቱ ቤት ሰፈር አለ ጓደኞች ከቤት አልወጣ ቡፌ ሆነ ይላሉ። ቡፌ ሆነ እሱ እኮ ፍሪጅ ሆኗል ምናምን በቃ ሙድ መያዝ ተጀመረ ማለት ነው በእኔ ቤት ውስጥ። አረሱ አይወጣም በቃ ይባላል። ስራ ሄዳለሁ፣ ከስራ እመጣለሁ፣ አልወጣም በቃ ቁጭ ብዬ። ከዛ አፍንጮ በር ወርድና ይሄ አትክልት የሚሸጥበት ቦታ አለ አፍንጮ በር፣ ይሄ አበባ ምናምን አለ አይደል? እሱን ገዛለሁ። በሱዚ አስጭኝ እመጣለሁ። በቃ አበባ ቤቱን እንዳለ ፓርክ ነው የሚመስለው። ከስራ መጥቼ ማለት ነው አበባ እንከባከባለሁ። ቆይ ጋንጃውን ቆመ በቃ ሙሉ ቆመ። በቃ ሙሉ ለሙሉ ቆመ። ትንሽ የከበደኝ የነበረችው መጨረሻ ላይ ከጋንጃው በበለጠ ሲጋሯ አስቸገረኝ። በቃ ካልቅሜ በላይ ሆነ። በቃ ትቻለሁ ስለው ይመጣብኛል እየተመላለሰ ማለት ነው። በቃ ለማጨስ በቃ ከዛ ኮካ ምናምን ጠጣለሁ ያችን ጋፕ ለመፍጠር ያችን ሰዓት ለማለፍ ኮካ ጠጣለሁ። እና ደግሞ ሲጋራ በጣም ነበር ማጨሰው። ከዛ ራሱ እየቀነሰ መጣ። ነገሮች በራሱ ሲሸተኝ እያመመኝ መጣ። ሲጋራው ሲሸተኝ አሁን ሰው መንገደኛ አጭሶ ሲያልፍ ወደ ላይ ምናምን ነገር ማለት ነው። ጭራሽ በቃ ኃይሉ የማን እንደሆነ ኖርማሊ ገባኝ። በቃ የእናቴ ኃይል እንዳለበት ሙሉ ለሙሉ ተረዳሁ። ከዛ በቃ እናቴም ተረዳችኝ ባለው አይነት ነገር። እኔም እየተመለስኩ እንደሆነ ገባኝ። ግን ሱሰኛ ያገግማል እንጂ አይድንም የምትባል አማርኛ አለች። እና ማንም ሰው አይተውህም፣ ይሄ ትቷል፣ ማንም ሰው አያምንህም። በቃ በዚህ አይነት ነገር ውስጥ ሆኜ ግን ራሴን መቀየር እንደምችል አውቃለሁ። ነገ ትልቅ ሰው እንደምሆን አማምን ጀመርኩ። ይሄ ህይወት አይደለም፣ ዛሬ ሁሉም እንደሚያሽሟጥጥብኝ አይደለም። ይልቃላ ያንተ ልጅ አሞግሰ የከሌን ልጅ ዝቅ ነው የምታረገው በማህበረሰብ ውስጥ ስትኖር ማለት ነው። ሁሉም እንደዚህ አይነት ባህሪ አንጓጦ ነው የሚያይክ ምናምን። በዛ ሁኔታ ውስጥ 2008 የነበረ ኬስ 2010 መጥቶ ፍርድ ቤቱ ፔፐር መጣል። ማን ነው ከሳሹ? ከሳሹ በህይወቴ ውስጥ በጣም ብዙ ነገር ያጣውበት ወንድም አለኝ። እሱን ያጣውበት መንገድም እኔ ራሴ ነኝ ብዬ ነው የማስበው። እና ጓደኛዬ ነበር፣ ወንድሜ ብቻ ነበር። እኔ እንጃ የምናሳልፋቸው ጊዜዎች እያንዳንዱ ነገሮች ማለት ነው ትዝ ይሉኛል። አይምሮዬ ላይ ሙሉ ለሙሉ አለ የሱ ባህል። ኃይለኝነቱ ትንሽ ነው አያስነካም። በስመ የእህቴ ልጅ ነው እና እንደ ወንድሜ ነው ጊዜውን ትልቁን ጊዜ ያሳለፈው ከኔ በ16 ዓመቱ ነው ከዚህ ዓለም ነፍሱ ባጸደ ገነት ያኑርልን። እና እያንዳንዱ ነገር ይመጣብኛል እስካሁን ድረስ ማለት ነው። ያችን ነገር ባልፋት ይሄ ነገር አይፈጠርም ብዬ አስባለሁ። ከዛ በሰፈር ውስጥ ይጣላሉ እና ሲጣሉ ትንሽ ጓደኛዬ ቲማቲም ሽንኩርት ነው እናቱ የምትሸጠውና እሱ እየጠበቀላት በጣም በቃ ምገርም እናት ናት። የሚገርም ልጅ ነው እሱ። በቃ ዳግም ይባላል። የምወደው ጓደኛዬ ነው። ጠንካራ ነው። ኢቨን ታናሽ እህቱ እስክትመጣ ድረስ እሱ ሽንኩርት ምናምን አቁላልቶ እዛሽ ጋር እናቱ የምትሰራበት ጋር በከሰል ጥዶ ወጥ ሰርቶ ምናምን ይጠብቃታል። ታውቃለህ ያችን ያበላትና ምናምን አብሯት ክላስ ይሄዳል። ከክላስ ደግሞ ትሬኒንግ ይሄዳል ኳስ ጨዋታ። በዚህ አይነት ሁኔታ ውስጥ ሆኖ ተላክ ይለዋል። በቃ እየጠበቅኩ ነው አልላክም ይለዋል። ከዛ ይመታዋል። ሲመታው አበለዘው እንደዚህ። ከዛ ቁጭ ብለን እየተጫወትን ስሙ ብሎ ተጣራ ሁላችንን። ዳግምን እኮ የመታው ልጅ መጣ ምናምን አይሉን። ልክ ሳየው ያ ነገሩ ነው የመጣብን። እኛ ደግሞ እንደነገርኩ ነው። ከዛ ይዘን ቀጠቀጥ ነው በቃ ልጅ። ግን ያቺ ነገር ምን ፈጠረች? ትልቅ ቂም ማለት ነው ተፈጥሮ ነበር በዛ ስሜት ውስጥና በዛ ነገር ውስጥ ማለት ነው። ከዛ
የወንድሜ ሰርግ የታላቅ ወንድሜ ሰርግ ላይ ነበርን። እሱ ላይ ፈታ እያልን ነበርና የሆነ ሰፈር ተጣሉ ይባላል። ተጣሉ ሲባል ሁላችንም እንደ መንደርደር አለ ተንደርድረን ወጣን። ተንደርድረን ስንወጣ ጸቡ በጣም ከሯል። የሌለ እየተጣሉ ነው። ቢላ ይዤ ወጣሁ። ተቀበሉኝ። ሁሉም ሰው ሰርጉ ላይ የነበረው ሰው እኔን ተከትሎኝ ነው የወጣው። በዛ ማል ሲወጣ ከዛ እናቴ እህቴ ምን ትላለች? አባቴን ገደሉት አይነት ስሜት። በዛ ነገር ውስጥ ነገሩ ጦፈ። ወንድሜ ነው እንደነገርኩ ኃይለኛ ነው። ከወንድሜ ጋር እኔ ከፊት እሱ ከኋላ ልጁን እናሯሩጠዋለን። አባቴን የመታውን ልጅ ማለት እያሯሯጠው ከኋላ አልፎ መጥቶ ነው ወንድሜን የመታው። ወንድሜን ሲመታው ወንድሜ እዛው ጋር ወደቀ። በድንጋይ ነው? አዎ በድንጋይ ነው የመታው የወደቀው። የካቲት 12 ነበር መጀመሪያ ሄደው አስገቡኝ ያልኳቸው። እኔ እየዞረብኝ ራሴን አላቅ አስገቡኝ ብቻ ነው የምል። ሰው ወንድሜን ነው የምላቸው። ለነገሮቹ ምክንያት የሆንኩት እኔ ነኝ። በቃ አድርጌ የማስበው ማለት ነው። ቤት ብቻዬን መጥቼ እተኛለሁ፣ ብቻዬን አለቅሳለሁ፣ ጨነቀኝ፣ እንቀጠቀጣለሁ። በቃ አንድ ሊትር አረቄ ያለ ግን እሱን እጠጣዋለሁ ከራሴ ጋር። በቃ ይለኛው ጭንቀት ሆነ። ይመጣል፣ ታሞ ነው ነገ ይመጣል፣ ይድን ይሆናል ብዬ ነው ጭራሽ ነገር ይሆናል ብዬ አንድም ቀን አልገመትኩም። ነገ ተምሮ ሰው ይሆንልኛል እኔንም ይለውጠኛል ብላ ስታስብ ነው ያጣችው። ዙሪውን እዚህ ላይ አድርጋ ስሜቷን ልነግር አልችልም። ሐዘኑን ማስታወስ አልፈልግም። የእሷን ሐዘን መቅበራል እንድትቀብሩ እንኳን አላስቻናትም። ካልገደልኩት ነው የምለው። ሰውየው ማግኘት ነው የምፈልገው። ፖሊስ ጣቢያ ድረስ ሮጣለሁ፣ እሄዳለሁ። ይይዙኛል፣ ይመልሱኛል። አጋጠባ ስራዬ እሱ ሆነ። ያው ብቻ እያንዳንዱ ነገር እሱም 7 ዓመት ታስሮ ወጣ። ግን ምን ሆነ? በዛ ሁኔታ ውስጥ ሁሉ እኔ ማንኝ የሚል ጥያቄ ነው እኔ እየተጠየቅበት የነበረው ማለት ነው። የልጁን ምት ማስታወስ ጀመርኩ። ወንድሜን ሲመታው የነበረውን ምት በዛ በልጁ ቦታ ላይ በሆን እኔስ ገብቷል አይደል? እኔስ በሆን ወንድሜን ያን ነገር አለ አይደል? ሌላ ሰው ሆኖ እኔስ በሆን ያንን ነገር ያረኩት የሚለው ነገር እየተመላለሰብኝ መጣ አይምሮዬ ላይ ማለት ነው። ነገሮች ሁሉ ካበቁ በኋላ ማለት ነው ይደጋግምብኛል። በቃ አለ አይደል? መተው እየተውኩት መጣ። በዛ ሁኔታ ውስጥ ሆኜ መረጋጋት አይነት ስሜት ውስጥ መጣው። እየተረጋጋው መጣው። ጸብም ያው ከቀበርክ በኋላ አለቀች ያቺ ነገር። ገብቷል? ሰው እጅ ላይ ያለን ሄደ ጥለው ከመጣ በኋላ እየረሳው ነው የምትመጣው። የሆነ ስሜቱ የሆነ ነገር ሲመጣ ብልክ እንደዚህ ታረጋለህ እንጂ ምንም ነገር በቃ ካለቀ አለቀ ነው። በቃ ከሄድክ ተጭነህ ሄድክ ነው በቃ አፈር እስኪመለስብህ ድረስ። ከዛ እየተረሳ ይመጣ። ስራ ላይ ሆኜ ያቺ ነገር ታውሳ ወደ ኋላ ስመልስ የ2008 ኬስ 2010 ላይ እኔን ፍርድ ቤት አቀረበች። እኔ ምን ተብዬ ፍርዱ ምናልባት ይቀልልኛል ብለው አስበው ገብቷል አይደል? እሱም እንዲያርጓል። ምን አርጓል ነው ክሱ? ያንተ ቢላ ይዞ መጥቶ እንትን ሊለኝ ሲል ነው ያን ነገር ያረኩት ነው። እኔ ግን እዛ ነው አስጥለውኝ የመጡት። እሱም አላየኝም። እዛ ነው አስጥለውኝ የመጡት። ግን ምን እንዴት ላይም ብትሆን ይሰውን የሚያክል ነገር በዛ ነገር ምንም ጨካኝ ምንም እንትን ብትሆን በድሩን እንኳን ብታገኝ ያን ነገር ላታረገውም ትችላል። ገብቷል አይደል? ግን የታሰበብኝ ቀጥታ ያ ነው። ከዛ ከተስተካከለ ህይወቴ ትልቅ ነገር እያሰብኩበት ካለሁበት ህይወቴ ውስጥ ንቅት ስል ራሴን የታገኘሁት ቃሊቲ ማረሚያ ቤት ውስጥ። ያው ቀረጻ ላይ ስለሆንኩ ነው ይቅርታ። ባጭሩ ምን ልታዘዝ ነው? ቤታችሁ በጣም ነው የሚያምረው። የሳው ገና እኮ አላለቀም፣ ፊኒሺንግ አልተሰራም። እኔ አመጣጤ ለመግዛት ሳይ ጎረቤት ልንሆን ነው። አዎ እሺ፣ አንድ ነገር ጠይቅክ። ቻ የምር ገዝተዋል? አዎ የምር ውሉና ምን ላሳይሽ እችላለሁ። የተዋልኩበት የእውነት ገዝቻለሁ። ታማኝነቱ እንዴት ነው ያለውን ነገር በደንብ እንነግረኝ ፈልጌ ነው። ሪል ስቴት ለማስተዋወቅ ከአመት በኋላ ነው እንግዲህ ይሄን ኢትዮ ቤስትን ይዤ የመጣሁት ማለት ነው። አመቱን ሙሉ ጥያቄ ሳይኖር ቀርቶ አይደለም። በጣም ብዙ ጥያቄዎች አሉ። በተለያየ ምክንያት ስናጣራ አያሳምነንም ማለት ነው። ይሄንን ሪል ስቴት ግን ለማስተዋወቅ ብዙ ርቀት ሄደናል ከጀርባ። ለምሳሌ እኔ ካርታውን ተቀብዬ ክፍለ ከተማ ሄጃ ጣርቻ ነው። ትክክለኛ ካርታ ነው የዚህ ቤት ካርታ። እያንዳንዱ ቤት ካርታ አለው ተሸንሽኖ። አሁን የኔ ቤት ካርታ አለው 100% ክፍያዬን ብጨርስ ዛሬውኑ ስም ይዞርልኛል ማለት ነው።
ሶ ታማኝነት ለምትዩ ያው ቤት ውስጥ ነው ያለ ነው ተገንብቷል ቁፋሮ ላይ አይደለም የ5 አመት የዛሬ 10 አመት የሚባል ነገር አይደለም ፊኒሺንጉ ደግሞ እቃዎቹ አሁን ማርብልና ግራናይቱ ሞጆ ደርሷል ጅቡቲ የደረሱ አሉ ከዛ የተጫኑ አሉ ስለዚህ ዶክመንቱን እንልክልሻለን እኔ አሁን እንደዚህ ማወራሽ ምንድነው ብዙ የተጎዳ ሰውም ስላለ እነዚህ የተጎዱ ሰዎች ደግሞ እንደው አንድ የሚያምኑት ነገር ያስፈልጋቸዋል ስለዚህ ለነዛም ሰዎች ጭምር ነው ያጣራሁት እኔ ለራሴ ብቻ አይደለም 100% በዶላር እየከፈለ እየገዛ ነው ብዙ ሰው ስለዚህ ለነዛ ሰዎች ሁሉ ኃላፊነት አለብኝ እኔ አይደለም እግዚአብሔር የሰጠኝን መልካም ስም ለብር ማጣት አልፈልግም በፍጹም ስለዚህ እዚህ ላይ ምንም ህጋዊ ሁሉ ነገር በህጋዊነት የተዘጋጀ ነገር ስለሆነ እዚህ ላይ ብዙም ጥርጣሬ አይግባሽ እሺ አመሰግናለሁ ምንም ብቻ መረጥ አርጊና ጸጉሪ ተላጭቱ ተፈረደ በቃ ተፈረደብኝ ክስ የተነበበልኝ እዛው ጋር ነው ተመታልኝ 6 ወር ተብዬ ተላኩኝ በቃ ግን ለኔ 6 ወር ትንሽ አይደል እኔ ገብቷል አይደል እዛ ነገር ውስጥ አይደለም አሁን መታሰር አይደለም ሐሳቤ መቦረቅ ነው መስራት ነው የምፈልገው ገብቷል አይደል ህይወቴን መቀየር ነው የምፈልገው በዛ ሁኔታ ውስጥ ሆኖ ነው የታሰርኩት አንደኛ ቤተሰብ ምን አሳዘናቸው ገብቷቸዋል ተቀየርኩ ተለወጡ ህይወት ጀመር ስል እንደገና ራሴን እንደ አዲስ እዚህ ጋር ሳገኘው እግዚአብሔር አፍርሶ ሊሰራኝ የወደደ መንገዴን ሊያስተካክለው የፈቀደ አይመስለኝም ነበር ተረርተውኛል በቃ ጨነቃቸው ታላቅ ወንድም ያላ ጥረቴን ስላየ ያለውን ነገር ብዙ ነገር ከኔ ጋር ስላሳለፈ እኔ ብሆን ይሻለኛል እኔ ብሆን እችላለሁ እሱ እንዴት ይችላል በቃ እንዳትመለስ ደግሞ ወደ ኋላ ፈሩ ማለት ፈሩ በቃ ጨነቀው ድጋሚ ይመለስብኛል ብለው በቃ ፈሩ ከዛ በዛ አይነት ነገር ውስጥ ሆኜ ቀጥታ ምን ሆነ ከቃሊቲ ማረሚያ ቤት 1 ሳምንት እንደቆየው ራሴን ድጋሚ ደግሞ በረሃ ላይ ያገኘሁት ሮቢት ጭው ያለ በረሃ ነው እንግዲህ ሮቢት ማለት ትንሽ ፍርድ ለካ የሚታሰረው ሮቢት ነው ሮቢት በዚህ ተራራ ነው ፀሐይ ነው ሙቀት ነው ኃይለኛ ወበቅ አለ ዘንቡ እንኳን የሚነሳው ውሃይ ንፋሱ እንትን የሚል ፊትን ይመልጣል እንደዚህ በዚህ አይነት ሁኔታ ውስጥ እዛ ስገባ ጨነቀኝ ማንንም ሰው አላቅም ታተኙ ነው የሚባለው ይደበደባል ሙቀት ማለት ነው 45 ዲግሪ ምናምን ይመጣል በቃ ይደበደባል እንዳተኛ በዛው ትሞትልበት በዛው ታመልጣለህ በቃ ሌላ ቅዠት ነው የሚሆነው በቃ እንዳተኙ ምናምን ይባላል እሺ በዚህ አይነት ሁኔታ ውስጥ ጨነቀኝ እንዴት ነው ያንን ነገር የምለምደው በምን አይነት መንገድ ውስጥ ነው የምለምደው አንድ ደስ የሚል መልካም ሰው አገኘው እዛ በአጋጣሚ ኬዝ ገብቶ ነውና ከሱ ጋር ተገናኘን እና እሱ ወንድም ሆነኝ ታውቃለህ ብዙ ነገሮችን ይመክረኛል ይነግረኛል ያወራኛል አልወጣም ከቤት ውስጥ ነው ቁጭ ብዬ ሙሉ በቃ እዛ ቁጭ ብዬ ቤት ውስጥ ነው ሙሉ ቤተክርስቲያን ይወስደኛል ራሴን ክርስቲያን አለ እስር ቤቱ ጋር አለ እስር ቤት ውስጥ ቤተክርስቲያን አለ ያው ያሳዝናል ስታየው እንባህ ነው የሚመጣው ማጥንት አለ አይታጠንም ስላድነዋል እሳት ምን አይፈጠራል ተብሎ አይደረግም ያ ነገር እያንዳንዱ ነገሮች አሉ አልባሳቱ አሉ ቅዳሴ ይቀደሳል ግን አይታጠን በቃ ብዙ ነገሮች በቃ እዛ ጋር ያሳቃንጀትን ይበላል በቃ ስታያቸው በቃ በዛ ውስጥ ሆኜ ደስ የሚል ነገር መጣ ፋሲካን ሳካ ስርዓቷን አየሁ የቤተክርስቲያን ስርዓቷን ፊት ለፊት ነው የሚታይ የላተማ ይሄ መቅደስ ቅድስት ቅኔ ማህሌት እንደምትለው ነገር የለም ስርዓቱን ፊት ለፊት ነው የምታየው ጸሎት መምራ ተክልት በህይወቴ ማላገኘው ሰው ቢኖር በህይወቴ ትልቅ ነገር ፈጥሮብኝ አልፏል አሮጌው ሰውና አዲሱ ሰው በሚለው ትምርት ኢሹ አንስቶ አስተምሮኝ ያ ነው የበለጠ ያሮጌው ማንነቴን ትቼ ወደ አዲሱ ማንነቴ እንድመጣ ያረጋኝ እሺ እሱ ሲያስተምረን ስንማር ይዞኝ ሲሄድ ቤተክርስቲያን ደስ የሚል ነገር እየተፈጠረ መጣ እንዴት ብዬ መጸለይ እንዳለብኝ ራሱ አላቅም ጸሎት እንኳን አስለመደኝ እዚህ ነው ሁላ አሉኝ በቃሉ ጣማ ከቤት ውስጥ እሺ እዚህ ታራሚ ነህ ሁላ ተባልኩኝ እሺ ከዛ ለምን ታማኝ አትሆንም አሉ ምንድነው ታማኝ እስረኛ ማለት ትላላካለ ለማረሚያ ቤቱ እንደፈለክ ወደ ልጅ ትወጣለህ እንደፈለክ ሰዓትን ጠብቀህ ትገባለህ ህጋዊ ነው በቃ ህጋዊ ነው ግን ጊዜህን መጨረስ አለብህ ጊዜህን ሲጨርስ ተፈታሃል ስትባል እንደዛ ሁን አሉ ከዛ ጓደኞቼ እንዴት ነው እንደዚህ ያሉኝ እኮ ነው ስለአረ እዚህ ጋር ወጥተህ ማሽላ ነው የምትጠብቀው ጅራፍ ይዘህ እያጮክ ነው የምታድረው አስቧል እዛ ወጥተህ ማለት ነው
እዛ ቆጣለ ትልቅ እየቆጦታ አዳሩ ሙሉ ወንጭፍ እያጮ ከርከሮ ነው ምናምን ከሚባለው እንስሳ እየጠበቅና ቢያገኘ ጋልቦ ነው የሚሄደው። ሲያይ ጭራሽ ወደ አንተ ነው የሚመጣብህ እንደዚህ እየፈረጠጠ ማለት ነው። እንዴ አስፈራሩኝ። ኧረ አልወጣም ይቅርብኛል። ግን በቃ ሲያዩም ገና እሱም አይችልም አሉ እነሱ። አንድ ወር ከምናምን ቀረኝ። የመፈቻ ቦታ አለ። አንድ ወር ሲቀረኝ የመፈቻ ቦታ አለ። ወደዛ ተላኩኝ። ልዩነቱ ምንድነው? የመፈቻ ቦታ የምትዘጋጅበት ነው ለመፈታት። ዞን 4 ይባላል። ለመፈታት የምትዘጋጅበት ቦታ ነው። እዚህ ጋር ያለውን ነገር ትጨርሳለህ። ከዛ እዛ ጋር ትሄድና ራስን ትጠብቃለህ። እንደምትፈታ ታምናለህ። በቃ ጥግን ይዘህ ትተሰራለህ። የስነ ልቦና ዝግጅት ታደርጋለህ ማለት ነው። ፊዚካልስ ምግቡ ይለያል እንዴ? ሮቢት እኮ በ15 ቀን በሬ ይታረድልሃል ማርያም። እኛ ጠርናፊው 10 ጠርናፊው አለ። ጠርናፊው ጀለስ ነው። የአዲስ አበባ ያው ልጅ ነው። ትግባባለህ ባለው ነገር ለሁሉም ይሰጥና ለኛ ስጋው ራሱ ምንም ያካክል ስጋ ዩኒቨርሲቲ እንኳን እኮ በ15 ቀን ይታረዳል። በ15 ቀን ያርድልሃል። ከአፍሪካ አንደኛ ነው በመስኖ ልማት ሮቢት ማለት። አፕሉ ብትል ቃሪያ፣ ፍሩት እንዳለ ጤፍ፣ በቆሎ ምናምን በቃ በጣም ነው የሚመረተው። ከዛ ውስጥ ትበላለህ። አሪፍ ጓደኛ አለ። ደሳስ የሚል ነገርም ተማርኩበት። ጸሎትም ተማርኩበት። መንፈሴ በቃ ታደሰ። እንኳን ገባሁ አልኩ። እንኳን ታሰርኩ ነው። እንኳን ገባሁ አልኩ። እንኳን ይሆነብኝ። ያኔ ተቀይሬ ለምን መብርሃን እንደዚህ ያረክሽብኝ ብዬ ከሷ ጋር ነበር ለተያያዝኩት። አሁን ደግሞ እዚህ ጋር ስሆን ደግሞ በቃ ደሳል። አንድ ወር ከ17 ቀን ስትቀርኝ ወደ ሽንት ቤት እየሄድኩኝ ኮዴን ይዤ ውሃ በቀን 6 ሊትር እጠጣለሁ። 3 ሊትር ጀሪካን ጠዋትና ማታ 6 ሊትር እጠጣለሁ። ቁጭ ብዬ በቃ ምን አለ መደበሪያ ምን አለ በምን ደበራ ተመስገን። አረቄ ከመጠጣት ውሃ ወደ መጠጣት ተሸጋግረ። ሙቀት ነው፣ ውሃው ወፍራም ነው። በቃ ዝም ብሎ ነው የሚገባው። ይቃማል ራሱ ይቃማል። ስለ ቆሎ ይመጣል። ቆሎ አለ፣ ወረቀት ኖርማሊ ይጠቀለላል። ስሜቱ አለ እያልከው ወረቀት ትላለህ። አይጨስም እኮ ቆሎ ተርዚና ይዘው አትጠጣለህ። በቃ ያወጋ በቃ ይመረቀናል። ኖርማሊ ይመረቀናል። በምን እንደሚመረቀን ታውቃለህ? የማሽን ቡና ዘው ማረሚያ ቤቱ ይሸጣል። እሺ እሱን ትገዛለህ። ይሄን ቆሎ እየበላ ያን ቡና ትጠጣለህ። ትመረቀናለህ። በቃ ተል ነው በቃ። እና ደግሞ የሆነ መጠጣለህ እዛ የሚሰራ በእንትን ነው የሚሰራው። በሱ ኮካ ምናምን ጨማመርበትና መጠጥ ይሰራል። ማን ነው የሚሰራው? እስረኛው እዛ እስረኛ ይጠመቃል። ጋርቤጅ ይጠመቅላል። በቃ የትኛውንም ስንት ብር ነው የሚገዛ? አገዛም ጀማ አለ። እቺ የሩዝ አይላንዱ አለች አይደል? በሷ ነው የምጠምቀው። ከዛ ባህል ላይ ፏትላለ። ከዛ እሷን አድርጌ ኮዳይን ይዤ ወደ ሽንት ቤት እየሄድኩ ስም ይጠራል። ብዙ ስም ተጠራ። ወደ 20 ሰው ተጠራ። ከዛ ከመሃል ተጠራ የኔም ስም። ምን ሊያፈራው ደነገጥኩ። እሺ የዛሬ ተፈቾች ናችሁ ተባልኩ። የዛሬ ተፈቺ ገና ወር እየቀረ ገና ለምን 17 ቀን ይቀረኛል ከአመክሮዬ ውጪ። ከዛ ልብስን ታወጣለህ። ኢቭን ቃሊቲ ምናምን 5 ዓመት ምናምን ሲቀራቸው አሁን ከባባድ ፍርደኛ አይደሉ 5 ዓመት ምናምን ሲቀሩ መፈቾን ያጥባል። ደረሰ ብሎ መፈታበት ቀን ማለት ነው። አንድ የምርጫ ዘመን እኮ ነው 5 ዓመት። አዎ 17 ቀን እየተቀረኝ ተፈታላሉ። ሮቢት 3 በራሉ። ከዛ አንደኛ ዳር ላይ 4ኛ በራሉ። ያችን በር ከሩቅ ነው ጎላ ሳመጣ ማያት። አንድ ቀን እንደምወጣ አስባለሁ። እያዩዋት ነው መመላለሱ። ያኔ ግን አውጥተው ምን መሰለ ያሰብኩት ደርድሮን የፊልም ላይ እንደምታየዋላ ቢረሽኑን ነው መሰለኝ። ቀኔ ገና ነው ጨነቀኝ። በቃ እንደ ከየታ ምታው እንደዛ አይነት ነገር አለ እንደዛ ቦታ ላይ የለም። ዝም ብለህ ራስ ኢማጂን ያረክ። አዎ በቃ ቀኔ ገና ነው። ፈራው በቃ በጣም ፍራቻ ውስጥ ያደረ እና ጓጉቻለሁ። እናቴ ናፍቃኛለች። ገብቷል አይደል? እህቴ ናፍቃኛለች። በጣም ነው ሁሉም ነገር ነው ናፍቀኝ። እንደ ሀብታም ነው የሚጠይቁኝ። ይመጣሉ እንዴ እንደ ሀብታም። ጭንቀት ያቺ ነገር ተቀይሬ ስለሆነ የገባሁት ገብቷል። ያቺ ስሜት አለ። ወንድሜ ጥሩ ስራ ነበር በሰዓቱ የሚሰራው የነበረው እግዚአብሔር ይመስገንና ሁላችንንም ማገዝ ጀመረ በሰዓቱ። በዛ አይነት ሁኔታ ውስጥ ሆኜ ወጣው። ስወጣ የመጀመሪያ ስልኬ ለታላቅ ወንድሜ ነበር። ሄሎ አልኩት። መጀመሪያ ኮስተር ብዬ ሄሎ አልኩት። ሄሎ አለ። ሮቢት ማረሚያ ቤት የታሰረ ወንድም አለ አልኩት። አዎ ምናምን አለኝ። ምን ሆነ ምናምን ጨነቀው። በቃ ተፈቶ ብታየው ምን አይነት ስሜት ይሰማል ሀብቱ ነኝ ስለው አላመነም።
እንባው ነው በቃ እዛው ጋር ሲል በስልክ ይሰማኛል ማለት ነው። ከዛ ምንድነው የምፈልገው ልላክል ብር ቆይ እዛው እኔ ራሴ መጥቼ ወስዳለሁ በቃ አላ ግራ ገባው። መጥቼ እዛው ምን ወደፊት የምመለስ ነው የመሰለው ድጋሚ የምመለስበት ነው የመሰለው እዛው ቁም ጭንቀት አለ። ከዛ አረ ችግር የለውም እኔ ራሴ እመጣለሁ አልኩት። አረ አይሆንም አለኝ በፍጹም አለኝ ችግር የለውም አልኩት። ኢቭን እዚህ ጋር ኮንታክት በስልክ እንኳን አትደዋወልም። አባት ወይ እናት መጥቶ ጠይቆ አስበው ስንት ኪሎ ሜትር 200 ምናምን ኪሎ ሜትር ነው የሚመጣው። ያን ኪሎ ሜትር መጥቶ ገባኸው ያትለው ያ በረሃ ማለት ነው። ምንም ኢንፎርሜሽን የሚሰጥ የለም። እናት ብትሞት ሞተች አትባልም። ገብቷል። ምንም ነገር የሚናገር ነገር በጭንቀት ነው የምታልፍ። እዛው አልኩት እንዳትመጣ እያልኩት እየመጣን መኪና ውስጥ ረዳቱ ነው የሚነዳው መኪናው ዳገት ነው ስትራፕ አረገበት ወደ ኋላ አለ። ከዛ ቁልፍ እርግፍ ብሎ መኪናው ናፍጣ መኪና ነው። ናፍጣ መኪና ደግሞ ቁልፍ ጠፋብ ማለት ስትይዝ ፍሬን አይስም ዜሮ ነው በቃ የሚሆን ዜሮ ሆነ። እንዲህ ማይታይ ገደል ነው በቃ ጫው ያለ ገደል ነው የምታየው ማለት ነው። በቃ ጫው ቤት እንኳን እቺን ታክል ሆኖ ነው የሚታይክ። ሹፌሩ በቃ ልጁ ደንግጧል። በቃ ደንግጦ እያንዳንዱን ነገር ለቆት መኪናው ወደ ኋላ ይሄድ። ከዛ ጫነቀኝ። እኔ ነኝ አጠገቡ ጋር የተቀመጥኩት። እንዴት እንደመጣልኝ አላውቅም። እጅ ፍሬኑ ብስቦስ ልክ ሳብ ሲያረገው ቆመ። ከአንዳንድ መኪና የቆመባት ቦታ እሺ በቃ የያዛት ድንጋይ ማለት ነው። በቃ ልነግርህ አልችልም። ሰው ቶሎ ወረደ። አልመጣም አልሄድም አለ በዛ መኪና ሰው አልሄድም ብሎ ሌላ መኪና ውስጥ እየለመኑ ጥልቅ ብለው ሄዱ። ሹፌሩ ወዲያው ከፈተ። ፍሬን ዘይቱን አየ። ኖርማል ነው። ገባው ምን እንደሆነ ኬዙ ታኳ አስደረገ። አስነሳው። ሄድን። እኛ ገባን። በድፍረት ገባው። እኔ ስለገባኝ ገብቷል አይደል ረዳቱ እንደሆነ ገብቶኛል። መጀመሪያ ገባ። ሹፌሩ ራሱ አስነስቶ ይዞ መጣ። ደብረ ብርሃን ምን ናፍቆኛል። ጥሬ ስጋ በጣም መገርም ሰው ነው። አቤት ውስጥ በጣም ነው ስጋኛ ቤት ስጋ ፋዘር አሁን ላይ እንኳን ባህል ሲሆን ሁላችንም እንሰበሰባለን። እሱ ነው የሚያርደው። ፏርጎ ነው በቃ እንትን የሚል ባይኖር እንኳን ለዛ ቀን ይኖራል። በቃ ባይኖር እንኳን እና አምሮኛል። በቃ ገባው በለው። ግማሽ አዘዝን። ጓደኛዬን ጋበዝኩት። የለውም ፏረኩት። በላን። እየተሳቀን እየተጫወትን ማጨሳ አማረው። ጓደኛ አጠገብ ያለ እዛ ነው ያወቅኩት። እሺ እሱ 3 ዓመት ከምናምን ታስሯል ተባልኩት። ተወኒ ስሜቷን አቃታለሁ ስጀምራት እንዴት እንዳረገ እዛው ጋር ልክ እንዲለኩሶ እመነኝም አትመነኝም ደም ነው የተፋው አጠገብ። ጨነቀኝ። እኔ አላበኝ በቃ ደብረ ብርሃን ላይ ምን ውስጥ ልግባ በቃ ምን ሆነ ነው ምናምን ስለው አልጠቀምም ብዬ ለገብርኤል ተስዬ ነበር አለኝ። እዛው ጋር ማለት ነው። በል ከዚህ በኋላ እንትን አትበል እንደምንም ብዬ ሆስፒታል ወስጄ ከሆስፒታል ለእናቱ ጣፎ ድረስ ሸኝቼው ብዙ ነገር የህይወትን ያሳለፍኩትን ብዙ ነገር ገብቷ በጣም ብዙ ነገር ነው ያሳለፍኩት ብዬ ያለውን ነገር ነገርኩት ለሱ። አረ ፍቄ ቃል ነው ምገባልሽ በቅዱስ ገብርኤል እንዲህ ባረገኝ ስመቼ ማለት ጠቀመም እንደዚህ አይነት ነገር መልሽ ያለኝ። ከዛ እኔና ወንድሜ ተደዋውለን ልክ አቡነ ጴጥሮስ ሐውልት ጋር ረጅም ሰዓት አስፓልቱ ላይ መኪናና ቀውናና ቀማል አስፓልቱ ላይ እንዲተያይዘን በቃ ረጅም ሰዓት ተላቀሰ። በቃ በጣም ረጅም ሰዓት ማለት ልክ ሲያልቅ እና ተባልኩኝ። ፒያሳ ሄድን። እንጠጣ ነው ደስታ ነው። ማን ይጠጣት ቢራ እንኳን መጠጣት ፈራው። እናቴ ጋር ነው ምሩ እቤቴ በቃ እቤቴ ሊድ እንደ ጻን ልጅ ማለት አንተ እኔ እዚህ አይደለው እንዴ ምን ሆነ ነው እናቴ ጋር ነው አሉ። እቤት በቃ ነው አሉ። ከዛ በቃ ቤቴ ስመጣ ሁሉም ሰርፕራይዝ ነው የሆነብኝ። ሳገኝ በቃ ከሁሉም ጋር የተቃቀፍኩ በላቀስ ማለት ነው። በቃ ከሁሉም ጋር ተላቀስኩኝ በቃ። ከዛ ከሱ ጋር ጊዜ ማሳለፍ ጀመርኩኝ። እሱ ደግሞ እኔ ያሳለፍኩት ነገር ስላለ አላስደብረውም፣ አጫውተዋለሁ፣ አስቀዋለሁ። ተመቸው በቃ። የሮፍናን ኮንሰርት ለምን አንገባም አልኩት። ኧረ እባክህ አለኝ። አሁን እንግባ አልኩት። ተያያዘን። አልጠጣንም። ውሃ እሱ አዘዘ፣ እኔ ኮካ አዘዝኩ፣ ጠጣን። እስኪ እባክህ ከሚደብረ መሀላችን እኮ አንድ ሴት ብትኖር ደስ ይለናል ምናምን ነገር ታጫውተናለች። እሱ ጨዋታ ምናምን መፍጠር በጣም ይችላል፣ ያስቃል ምናምን። ሄድኩኝ። ከጀርባዋ ነው ነካኋት። ነክቻት ስዞር ደነገጥኩ።
ሙሉ ለሙሉ ነው ፍዝዝ ያልኩት። በቃ ጸጉሯ እዚህ ድረስ ነው። ክላሷ ከኔ ክላስ በላይ የሆነች ሴት ናት። ገብቷል አይደል? እኔ ራሴን የምሰጥበት አይነት ግምት አለ። እንዴት ነው እሷን ኖርማሊ አዋርቼ እኔ ጀንጅኜ አጠገቤ አስቀምጬ ምናምን ጭራሽ ነው በቃ ያላሰብኩት ሳያት ማለት በቃ እነሱም ሲገቡ ኮንሰርቱ የመጀመሪያቸው ነው፣ እኛም ስንገባ ኮንሰርት የመጀመሪያችን ሆኖ ተገናኘ። አጋጣሚ ሆኖ ማለት ነው። ቻው ነበረች ከጓደኛዋ ጋር ናት። በቃ እንደዛ እያወራን ጓደኛዋ አርባት ነበር። ቆይ ብሎ እሱ በርገር ይዞ መጣ ምናምን፣ እሱን እየበላን ጨዋታ ተጀመረ። መሳቅ መጫወት። እኔ ደግሞ በባህሪ ከአንድ ሰው ጋር ተገናኝቼ እንዲሳወራ እማወራ የሌለኝን ነገር አይደለም፣ እንቅጫን ነው በቃ እዛችሁ ጋር ያለችኝን ነው ማለት ነው እማወራው። እና ለካ እሷ በጣም አስተዋይና ጎበዝ ሰው ነበረች። በዛ መሀል የኔን ማንነት በደንብ ነበር ያነበበችው የነበረው ማለት ነው። ከዛ ከኔ ጋር አሪፍ ጊዜ አሳለፍን። የዛን ቀን ምናምን ደስ የሚል ጊዜ ነበረ። ስልክ ተቀያየራችሁ? እንደ አጋጣሚ ዝም ብዬ ትቻት ሲሄድ ኧረ እስኪ ምናልባት ከጠቀመ ስልኳን ተቀበላት ምናምን አለኝ። እሱ ዞር ብዬ እንጂ ስልክሽ ምናምን ስላት እሺ አለችኝ። አሪፍ ጊዜ ነበር ያሳለፍነውና ስልኳን ሰጠች። እሺ እሺ። እና እሷ ነበረች ሳያት የደነገጥኩላት። ዘ ግራንድ ፓላስ እንደምታዩት ነው። ስሙ በትክክል ይገልጸዋል። ዘ ግራንድ ፓላስ። አረፍ ማለት ስትፈልጉ እዚህ ስር ባለው ስልክ ደውላችሁ ማረፊያችሁን ሪዘርቭ ማድረግ ትችላላችሁ።